አማረሩ። አሁን የዘጸአት መጽሐፍ ሁለተኛ ግማሽ የሚጀምረው እግዚአብሔር እስራኤላውያን ከእርሱ ጋር ወደ ኪዳን ግንኙነት እንዲገቡ ወደሚጋብዝበት የሲና ተራራ ግርጌ ሲመራቸው ነው። እና እዚህ በመጽሐፍ ቅዱሳዊ የታሪክ መስመር ውስጥ ሌላ ቁልፍ ጊዜ ላይ እንደርሳለን። ምክንያቱም ይሄ እግዚአብሔር ለአብርሃም የገባውን የተስፋ ቃል እያነሳና እያዳበረ ነው። አስታውሱ፣ በዘፍጥረት መጽሐፍ እግዚአብሔር በአብርሃም ቤተሰብ በኩል በሆነ መንገድ በረከቱን ለሁሉም ሕዝቦች እንደሚመልስ ቃል ገብቷል እና እዚህ ተጨማሪ መረጃ እናገኛለን። እግዚአብሔር እስራኤል ለኪዳኑ ሕጎች የዘጸአት መጽሐፍ በመጀመሪያው ቪዲዮ ከምዕራፍ 1 እስከ 18 ያለውን ዳሰናል። እግዚአብሔር እንዴት በባርነት ይኖሩ የነበሩትን እስራኤላውያንን ፈርዖንን በመጋፈጥና በማሸነፍ እንደታደጋቸው እንዲሁም በፋሲካው በግ ደም በኩል የማምለጫ መንገድ በማዘጋጀት እንዳዳናቸው የሚገልጽ መሰረታዊ ታሪክ ይህ ክፍል ይነግረናል። ከዚያም እግዚአብሔር ሕዝቡን በባህር ውሆች ውስጥ በማሳለፍና ወደ ምድረ በዳ በማምጣት አዳናቸው። በዚያም በሚገርም ሁኔታ አጉረመረሙ፣ አማረሩ። አሁን የዘጸአት መጽሐፍ ሁለተኛ ግማሽ የሚጀምረው እግዚአብሔር እስራኤላውያን ከእርሱ ጋር ወደ ኪዳን ግንኙነት እንዲገቡ ወደሚጋብዝበት የሲና ተራራ ግርጌ ሲመራቸው ነው። እና እዚህ በመጽሐፍ ቅዱሳዊ የታሪክ መስመር ውስጥ ሌላ ቁልፍ ጊዜ ላይ እንደርሳለን። ምክንያቱም ይሄ እግዚአብሔር ለአብርሃም የገባውን የተስፋ ቃል እያነሳና እያዳበረ ነው። አስታውሱ፣ በዘፍጥረት መጽሐፍ እግዚአብሔር በአብርሃም ቤተሰብ በኩል በሆነ መንገድ በረከቱን ለሁሉም ሕዝቦች እንደሚመልስ ቃል ገብቷል እና እዚህ ተጨማሪ መረጃ እናገኛለን። እግዚአብሔር እስራኤል ለኪዳኑ ሕጎች የሚታዘዝ ከሆነ በእግዚአብሔር ሕግጋት ትምህርትና ፍትህ በጣም ከመቀረጻቸው የተነሳ የካህናት መንግስት ይሆናሉ ይላል። ይህ ማለት የአምላክ ተወካዮች በመሆን ለሌሎች ሕዝቦች ሁሉ እግዚአብሔር በእውነት ምን እንደሚመስል ያሳያል። የእስራኤል ሕዝብ በጉጉት የቀረበውን ሐሳብ ስለተቀበሉ የእግዚአብሔር ሀለወት በሲና ተራራ አናት ላይ በደመና በመብረቅና በነጎድጓድ መልክ ተገለጠ። ሙሴ ተወካያቸው ሆኖ ወደ ላይ ወጣ። እግዚአብሔርም ከኪዳኑ መሰረታዊ ትእዛዛት ማለትም ታዋቂ በሆኑት በ10ቱ ትእዛዛት ጀመረ። እነዚህ የስምምነቱ መሰረታዊ ትእዛዛት ናቸው። እስራኤላውያን እና እግዚአብሔር ያላቸው ግንኙነት ምን እንደሚመስል ይናገራል። ከዚህ በኋላ ሌላ የትእዛዛት ስብስብ ይመጣል። እነዚህም የመጀመሪያዎቹን 10 በበለጠ ዝርዝር ይገልጻሉ። ስለ እስራኤል አምልኮ፣ ስለ ማህበራዊ ፍትህ፣ እንዴት አብረው መኖር እንዳለባቸው የሚደነግጉ ሕጎች አሉ። እነዚህ ሁሉ እስራኤልን ከሌሎች ሕዝቦች ልዩ የሆነች የፍትህና የልግስና ሀገር እንድትሆን የሚቀርጿት ናቸው። ስለዚህ ሙሴ እነዚህን ሁሉ ሕጎች ጽፎ ወደ ሕዝቡ ይወርዳል። ሕዝቡም በድጋሚ ከእግዚአብሔር ጋር ወደዚህ ኪዳን ለመግባት መስማማቱን በጉጉት ይገልጻል። ይህን ካደረጉ በኋላ እግዚአብሔር ግንኙነቱን ወደፊት አንድ እርምጃ ያስኬደዋል። የእርሱ ቅዱስ መለኮታዊና መልካም ሀለወት እንዲመጣና በእስራኤል መካከል እንዲያድር እንደሚፈልግ ለሙሴ ነግረዋል። ይህም የእግዚአብሔርን የኪዳን የተስፋ ቃሎች ሌላ ገጽታ ያጎላል። አስታውሱ፣ የሰው ልጅ በአትክልቱ ስፍራ ካመፀ በኋላ ጠፍቶ የነበረው ወደ እግዚአብሔር መገኘት መግባት ነበር። አሁን ግን በአብርሃም ቤተሰብ በኩል ነው የእግዚአብሔር ሕልውና በድጋሚ የሚገኘው። ይህም የሚሆነው በመጀመሪያ ከእስራኤል ጋር ከዚያም በሆነ መንገድ አንድ ቀን ከሁሉም ሕዝቦች ጋር በሚኖረው ኪዳናዊ ግንኙነት። ቀጥሎ የሚመጡት ስለዚህ ቅዱስ የሆነ የመገናኛው ድንኳን ተብሎ ስለሚጠራው ንድፍ ዝርዝር መረጃ የሚሰጡ 7 ምዕራፎች ናቸው። መሠዊያ ያለው የውጭኛ ግቢ አለ። ከዚያም መሃሉ ላይ የውጭ ክፍል፣ ከዚያም የውስጥ ክፍል ያለው ድንኳን አለ። ከዚያም ቅድስተ ቅዱሳን ተብሎ በሚጠራው በውስጠኛው ክፍል ውስጥ የቃል ኪዳኑ ታቦት የሚባል የወርቅ ሳጥን አለ። በላዩም ላይ የመላእክ ፍጥረታት አሉ። የእግዚአብሔር መገኛ ማዕከል ነው። በእነዚህ ምዕራፎች ውስጥ ብዙ ዝርዝሮች አሉ። እያንዳንዱ ክፍል አንድ አይነት ተምሳሌታዊ እሴት እንዳለው ማወቅ አስፈላጊ ነው። አበቦቹ፣ መላእክቱ፣ ወርቁና ጌጣጌጦቹ ሁሉም እግዚአብሔርና ሰዎች በአንድነት ጥልቅ በሆነ ቅርበት ይኖሩበት የነበረውን የኤደን ገነት ያስታውሳሉ። የማደሪያው ድንኳን እንደ ተንቀሳቃሽ ኤደን ነው ማለት ይቻላል። እግዚአብሔርና እስራኤል በሰላም አብረው መኖር የሚችሉበት ቦታ ነው፣ ቢያንስ በጽንሰ ሐሳብ ደረጃ። ምክንያቱም ልክ እዚህ ጋር አንድ ነገር እጅግ ባልተፈለገ አቅጣጫ ይሄዳል። እስራኤል ኪዳኑን አፈረሰ። ሙሴ ለማደሪያው ድንኳን የሚሆኑ ንድፎችን ለመቀበል ወደ
ከተራራው በወጣበት ወቅት እስራኤላውያን ከተራራው በታች ሆነው ትዕግስታቸውን እያጡ ነው። እናም የሙሴን ወንድም አሮንን ከግብፅ ባርነት ያዳናቸው አምላክ ሆኖ እንዲያመልኩት የወርቅ ጥጃ ጣዖት እንዲሰራላቸው ጠየቁት። የእግዚአብሔር መገኘት በተራራው አናት ላይ ነው፣ ሊያዩት ይችላሉ። ነገር ግን ከተራራው በታች ሆነው የተስማሙባቸውን የመጀመሪያዎቹን 2 የኪዳኑን ትእዛዛት እየጣሱ ነው። ሌሎች አማልክት አይኑሩህ እና የተቀረጸውን ምስል አታምልክ የሚሉት። ቀጥሎ ያለው በጣም ወሳኝ ነው። እግዚአብሔር ከተራራው በታች እየተካሄደ ያለውን ነገር ያውቃል። ስለዚህም በመጀመሪያ የእርሱን ቁጣና ስቃይ ሙሴ እንዲካፈል ጋበዘው እና ለሙሴ ማድረግ የሚፈልገውን ነገረው፣ እስራኤልን ማጥፋት። ሙሴ ግን ወደ እግዚአብሔር ባህሪ ይግባኝ በማለት ማለደ። በመጀመሪያ እስራኤልን ማጥፋት ለአብርሃም የገባኸውን ቃል ኪዳን ማፍረስ ይሆናል አለ። ከዚያም ሙሴ በአሕዛብ መካከል እግዚአብሔር ወዳለው መልካም ስም ይግባኝ አለ። የራስህን ሕዝብ ስታጠፋ ቢያዩ ምን ያስባሉ? ስለዚህም እግዚአብሔር የሙሴን ምልጃ ተቀበለና ሕዝቡን ላጠፋ ወሰነ። ምንም እንኳን ፍርዱን የጣዖት አምልኮን ባስጀመሩት ላይ ቢያመጣም ሕዝቡን በጠቅላላ ይቅር በማለት ኪዳኑን ለማደስ ቃል ገባ። በታሪኩ እዚህ ነጥብ ላይ ነው እግዚአብሔር ለመጀመሪያ ጊዜ የራሱን ባህሪ ለሙሴ የገለጸው። እንዲህ ይላል፣ ጌታ መሐሪ ነው፣ እርሱ ቸር ነው፣ ለቁጣ የዘገየ፣ የኪዳን ታማኝነቱ የበዛ ነው፣ ኃጢአትን ይቅር ይላል፣ ኃጢአተኞችን ግን ያለ ቅጣት አይተዋቸው። ስለዚህ ይህ ውጥረት አለ። እግዚአብሔር መሐሪ ነው፣ ነገር ግን መልካም ከሆነ ለክፋት ተገቢውን ምላሽ መስጠት አለበት እና ምንም እንኳን ፍጹም እምነት ለሌለው ሕዝብ ራሱን እየሰጠ እንደሆነ ቢያውቅም ከሁሉም በላይ እግዚአብሔር ለሰጠው የተስፋ ቃሎች ታማኝ ነው። እናም ከእስራኤል ጋር ያለውን ኪዳን ካደሰ በኋላ እግዚአብሔር ሙሴን የማደሪያውን ድንኳን መስራት እንዲጀምር አዘዘው እና በድጋሚ የማደሪያውን ድንኳን ግንባታ በዝርዝር የሚገልጹ 5 ረጅም ምዕራፎችን እናገኛለን። የማደሪያው ድንኳን በተጠናቀቀበት በመጨረሻው ምዕራፍ ላይ ሁሉም ስራ ይጠናቀቃል። የእግዚአብሔር የከበረ መለኮታዊ ሀለወት መጥቶ በድንኳኑ ላይ ይሰፋል። እናም ተስፋችን ከፍ ያለ ነው። ሙሴ ወደ ድንኳኑ ሄደ፣ መግባት ግን አልቻለም። እሱ መግባት አልቻለም እና መጽሐፉ በዚህ መንገድ ያበቃል። በጣም የሚያስገርም ይመስላል፣ ግን ካሰባችሁበት አይገርምም። እኛ ከተረዳነው በላይ የእስራኤል ኃጢአት ምን ያህል ከእግዚአብሔር ጋር ያለውን ግንኙነት እንዳበላሸው አሁን ማየት ትችላላችሁ። አስታውሱ፣ መጽሐፉ የሚጀምረው